ብፁዕ አባታችን አቡነ ናትናኤል በቅድስት ሀገር ኢየሩሳሌም የኢትዮጵያ ገዳማት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር የገዳማቱ መጋቢ አባ ተክለ ሃይማኖት፣ ክቡር መምህር ወልደ ኢየሱስ መቅጫ የዲማ ቅዱስ ጊዮርጊስ ገዳም አበምኔት፣ በዚህ በተቀደሰችው ምድር ላይ ያለውን ርስታችንን የምትጠብቁ አባቶቼ መነኮሳት፣ እንዲሁም ሊቃውንተ ቤተ ክርስቲያን ማህቶተ ቤተ ክርስቲያን የምትባሉ ሊቃውንት አባቶቼ፣ ወንድሞቼ በዚህ ቅዱስ ስፍራ ከመስቀሉ ስር ቆማችሁ ከመስቀሉ የሚፈልቀውን በረከት ተቀብላችሁ ለመመለስ የተመጣችሁ የእግዚአብሔር ቤተሰቦች፣ የመንግስተ ሰማያት ተስፈኞች ሁላችሁም በአምላካችን በልዑል እግዚአብሔር ስም እንደምን አደራችሁ? አምላካችን እግዚአብሔር ወዶና ፈቅዶ በዚህ በተቀደሰ ምድር ላይ እንድንመላለስ በዚህ ቦታ ላይ የተቆረሰውን ስጋውን የተፈተተ ደሙንም እንድንቀበል ስለፈቀደልን ስለረዳን ለስም አጠራሩ ከዘላለም እስከ ዘላለም ድረስ ክብርና ምስጋና ይሁን። ወአእሚሮ እግዚእ ኢየሱስ ከመ ተፈጸመ ኩሉ ይቤ ጸማይኩ ከመ ይብጻሕ ቃለ መጽሐፍ። ጌታችን ኢየሱስ ክርስቶስም ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ የሚለው በዮሐንስ ወንጌል ምዕራፍ 19 ቁጥር 28 ላይ የሚገኘውን ቀደም ሲል በቅዳሴው መካከል ብፁዕ አባታችን ሲያነቡልን የሰማነው ቃለ ወንጌል ነው። በዚህ ቦታ ላይ ከተነገሩ አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ከተናገራቸው ንግግሮች መካከል አንዱ ተጠማሁ ብሎ የተናገረው ቃል ነው። ይህም የተባለበት የሆነበት ምክንያት መድኃኒታችን ኢየሱስ ክርስቶስ የመጻሕፍት ቃል ይፈጸም ዘንድ ነው። ምክንያቱም ከዚህ በፊት አስቀድሞ በነቢያት ዋስተዩኒ ብህ ያለ ጽሜ ለጥሜም ሆምጣጤን አጠጡኝ የሚል ቃል ተጽፎ ነበርና ነቢዩ ዳዊት በመዝሙር 21 ላይ የተናገረው ቃል ይፈጸም ዘንድ ሌሎችም ነቢያት በየመጻሕፍቶቻቸው በየጊዜያቸው በየዘመናቸው የተናገሩት ቃል ይፈጸም ዘንድ መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ተጠማሁ ብሎ ተናገረ ማለት ነው። ተጠማሁ ብሎ የተናገራቸው ሰዎች ውሃ ቀድተው እንደማይሰጡት ያውቃል። ነገር ግን ተጠማሁ ይላል። ለምን ከተባለ ኢየሱስ ክርስቶስ ሐሳቡ ኢየሱስ ክርስቶስ ዓላማው የነቢያትን ቃል መፈጸም ነበርና የመጻሕፍት ቃል እንዳይታበል የመጻሕፍት ቃል ሳይፈጸም እንዳይቀር አምላካችን ኢየሱስ ክርስቶስ ተጠማሁ ብሎ ተናገረ። እነሱም ለተጠማ ውሃን መስጠት በሚገባበት ፋንታ ለተጠማው ለኢየሱስ ክርስቶስ የሰጡት ይግደለው ብለው አፉንም የምረረው አንጀቱንም ይቁረጠው ብለው ሆምጣጤ አጠጥተውታል። ይህም ራሱ የነቢያት ቃል ሳይፈጸም እንዳይቀር ነው። የአዳምን መራራ ሕይወት ያጣፍጥ ዘንድ አምላካችን ኢየሱስ ክርስቶስ መራራ ሐሞትን መጠጣት ፈልጎ ነበር። በእርግጥ አይሁድ ከሚናገሩት ቃል የጠጣው መራራ ሐሞት የሚመር ሆኖ አይደለም። የተወደዳችሁ ክርስቲያኖች፣ መራራ ቃል ከመራራ ሐሞት ይልቅ እጅግ የሚመር አንጀትን የሚበጥስ ሆኖ ይገኛል። አይሁድ ከዚህ አስቀድሞ የተናገሩት ንግግር ከዚህ ዛሬ በመስቀል ላይ ካጠጡት መራራ ሐሞት ይልቅ እጅግ መራራ ነው። ቤተ ክርስቲያንን ሁልጊዜ ሲያመራት የሚኖረውና ሲያስቸግራት የሚኖረው አይሁድ በዚህ ምድር ላይ ጌታችን ኢየሱስ ክርስቶስ ሲመላለስ በነበረ ጊዜ ሩቅ ብእሲ ወልደ ዮሴፍ ብለው የተናገሩት ንግግር ነው እንጂ ያጠጡት መራራ ሐሞት አይደለም። ካጠጡት መራራ ሐሞት ይልቅ የብዙዎችን ሕይወት ያመረረው አይሁድ በየዘመኑ በየጊዜው ጌታችን ኢየሱስ ክርስቶስ ባስተማረባቸው በሰበከባቸው ቦታዎች ሁሉ ይሰብኩት ይናገሩት የነበረ መራራ ንግግራቸው የብዙዎችን ሕይወት አምርሮታል። ለዚህም ነው እንዲያውም በዮሐንስ ወንጌል ምዕራፍ 7 ላይ ስትመለከቱ ቦኑ እምሊቃውንት ወይም መምህራን ዘአምነ ቦቱ ብለው ተናግረዋል። አንዳንድ ሰዎች ከመምህራንና ከሊቃውንት መካከል ያመነበት ሰው አለን ብለው እስኪናገሩ ድረስ ብዙዎቹን ከክርስቶስ ፈቀቅ እንዲሉ ያደረጋቸው አይሁድ የተናገሩት መራራ ንግግር ነው እንጂ ለጌታችን ለኢየሱስ ክርስቶስ የሰጡት ያጠጡት መራራ ሐሞት አይደለም። ያንንማ እሱ ራሱ ወዶ ፈቅዶ መራራውን ተቀብሎ ጣፋጩን ይሰጠን ዘንድ ስለፈለገ ያደረገው ነገር ነው ክርስቲያኖች። ስለዚህም ዛሬ በዚህ ምድር ላይ
የምንኖርኛ የክርስቶስ ተከታዮች ሆነን ሁላችንም ለሰው የሚመር ነገር እንዳንናገር ልንጠነቀቅ ይገባል። መራራ ሐሞት ይሏቸዋል። መራራ ቃል ነው፣ መራራ ንግግር ነው። እንደ አይሁድ ከመሆን አምላካችን እግዚአብሔር ይሰውረን። ለወንድሙ መራራ ንግግርን የሚናገር መራራ ቃልን የሚግት ሰው መራራ ሐሞትን ለኢየሱስ ክርስቶስ ከጋቱት ካጠጡት ከአይሁድ እንዳንዱ መሆኑ እንደሆነ ልናስብበት ልናውቀው ይገባናል። ክርስቲያኖች መራራ ሐሞት በመራራ ቃል የሚተካ የሚለወጥ ስለሆነ ነው። አይሁድ ግብራቸው ነው፣ ሰይጣን አነሳስቷቸዋልና ወደ ኋላ ሊመለሱ አይችሉም። ስለዚህ መራራውን ሐሞት አጠጥተውት በዚህ መጽሐፍ ላይ የተነገረው ነገር ይሄ ሁሉ ግን የሆነው የመጽሐፍት ቃል ይፈጸም ዘንድ ነው። ክርስቲያኖች የመጽሐፍ ቃል ይፈጸም ዘንድ በእውነት ምን አድርገናል? ኢየሱስ ክርስቶስ እንደ መጽሐፍት ቃል ነው የኖረው በዚህ ምድር ላይ በነቢያት እንደተነገረለት ነው የመጣው። እኛ ደግሞ ኢየሱስ ክርስቶስ እንደተናገረልን ህይወታችንን ልንሰራትና ልናስተካክላት ይገባናል በእውነት። ምክንያቱም መጽሐፍት ማለት ለአንድ ክርስቲያን የህይወቱን መስመር የሚዘረጉለት የህይወቱን የሚያስተካክሉለት ናቸው። በመጽሐፍት ያልተጠረበ መጽሐፍት እንደ መዶሻ ሆነው ያልጠረቡት ህይወት ለመንፈስ ቅዱስ ማደሪያነት ሊሆን አይችልም። መጽሐፍት እንደ አናጺ ሆነው ያላነጹት ቤት ያላነጹት ህይወት የእግዚአብሔር ማደሪያ ቤተ መቅደስ መሆን አይቻለውም። ቅዱሳት መጽሐፍት አናጺዎች ናቸው፣ ቤተ መቅደስ አድርገው ይሰሩናል። ቅዱሳት መጽሐፍት መዶሻዎቻችን ናቸው። ያለዘበ ልባችንን አለዝበው ለእግዚአብሔር ቃል መጻፊያነት ያስተካክሉታልና ነው። በደብረ ሲና ቃሉን ከጻፈባቸው ድንጋዮች ይልቅ እግዚአብሔር በእኛ ልብ ላይ ቃሉን መጻፍ ይፈልጋል። ክርስቲያኖች በደብረ ሲና በድንጋይ ላይ ጽፎ ነበር የሰጣቸው። ገና ሰውነታችሁ እንደ ድንጋይ የፈዘዘ ነው ለማለት በድንጋይ ላይ ጽፎ ሰጣቸው። ዛሬ ግን ቃሉን የሚጽፈው በእኔና በእናንተ ልብ ላይ ነው። ነፍሳችንን ለቃሉ ማደሪያነት ሊያደርጋት ይፈልጋል አምላካችን እግዚአብሔር። ግን ስንቶቻችን እንደ መጽሐፍ ቃል ልንኖር ፈቃደኞች ነን? ክርስቶስ እንደ መጽሐፍ ቃል ከኖረ እኛ በእውነት ከመጽሐፍት የወጣ ኖሮ እንዴት ልንኖር እንችላለን? ክርስቶስ የመጽሐፍትን ቃል ለመፈጸም ከተጋ እኛ የመጽሐፍትን ቃል ላለመፈጸም እንዴት ወደ ኋላ እንላለን? በእውነት ክርስቲያኖች መጽሐፍትን ተመልከቷቸው፣ መጽሐፍትን ስሟቸው። መጽሐፍት እንደነገሩን መጽሐፍት እንዳዘዙን ልንኖር የሚገባን ስለሆነ ነው። በዚህ ቦታ ላይ ቆመን አምላካችን መድኃኒታችን ኢየሱስ ክርስቶስ ቃለ መጽሐፍትን ለመፈጸም እንዴት እንደተጋ እያሰብን እሱን በተግባር ልንመስለው ይገባናል። የመስቀሉን በዓል ስናከብር መቼስ ለሰዎች ታላቅ ፍቅርን በማድረግ አይደል ልናከብር የሚገባው? መስቀል ማለት እኮ ወንድምን መውደድ ነው። ክርስቲያኖች ለኛ ጻዊረ መስቀል ለኛ ጌታችን ኢየሱስ ክርስቶስ መስቀል አሸከሙት አይሁድ ተብሎ ሲነገር ስንሰማ እናዝናለን ሁላችንም። መስቀሉን የተሸከመለት ብንኖርም እንደ ስምዖን ቀሬናዊ ለመሸከም ፈቃደኞች እንደሆን እናምናለን። ነገር ግን ዛሬ ወንድሙን የሚወድ ሰው ማን አለ? የጌታን መስቀል እሸከማለሁ ምንል ከሆነ ወንድሞቻችንን ልንወድ ይገባናል። የሰው ልጅ ጥላቻን በመጀመሪያ ገና በወንድሙ ላይ ነበር የጀመረው። በኋላ ላይ ደግሞ በፈጣሪውም ላይ ያሳየው ጥላቻ በጣም እየጨመረ መጥቶ በወንድሙ ላይ የጀመራትን ጥላቻ በፈጣሪውም ላይ ያሳያት ማለት ነው። በመጀመሪያ አቤልን በመጥላት ያሳያትን ቂም በቀል ያሳያትን ጥላቻ በኋላ ደግሞ ኢየሱስ ክርስቶስን በመጥላት አሳይተዋል አይሁድ። ተመልከቱት። ወንድሙን በመጥላት የጀመረ ሰው ፈጣሪውን ወደ መጥላት ይሸጋገር ዘንድ ግዴታ ነው። ወንድሙን በመውደድ ፍቅርን ያልጀመራት ሰው ፈጣሪውን ሊወድ በፍጹም አይቻለውም። ወንድሙን በመግደል መግደልን ባይለማመድ ኖሮ የሰው ልጅ ፈጣሪውን ለመግደል ባልደፈርም ነበር። ተመልከቱት። ወንድሙን በመግደል የጀመራትን ኃጢአት ፈጣሪውን በመግደል ፍጽም ታደረጋት ወይም ወደ ታላቅነት አደረሳት ማለት ነው። ይህንን ነው የሚያሳየን መጽሐፍት የሚመሰክሩልን ይህንን ነው። ስለዚህ ወገኖቼ እርስ በርሳችን በመዋደድ እግዚአብሔርን መውደዳችንን ልናረጋግጥለት ልናሳይ ይገባናል ማለት ነው። መገለጫው እርስ በርስ በመዋደድ እርስ በርስ በመከባበር ስለሆነ ነው ይሄንን እምላችሁ። ይሄውም የመጽሐፍት ቃል ይደርስ ይፈጸም ዘንድ ነው በእኛ ላይ። እኛ ራሳችን የመጽሐፍትን ቃል ፈጻሚዎች ነን እንጂ መጽሐፍትን የምናስተካክል ስላልሆነ ነው። ስለዚህም ኢየሱስ ክርስቶስ የመጽሐፍቱ ቃል የመጽሐፍ ቃል ይፈጸም ዘንድ ከመብጻሕ ቃል መጽሐፍ ነው ያለው። የመጽሐፍ ቃል ይደርስ ይፈጸም ዘንድ ተጠማሁ ብሎ ተናገረ ይላል። ኢየሱስ ክርስቶስ በእውነት ከሰው ፍቅር በቀር ሌላ የሚጠጣው ነገር አለው እንዴ? ኢየሱስ ክርስቶስ ልብላቢል ልመገቢል ከሰው ፍቅር በቀር ሊመገበው የሚችል ሌላ ምን ነገር አለ? በገዳመ ቆሮንቶስ ተርዋየ ነው፣ ነገር ግን ሲበላ አላገኘነውም።
ተመልከቱት። በጥብርያዶስ ባህር ዳርቻ 5 እንጀራ ሲያበረክት አየነው፣ ህዝቡን ሲያጠግብ እንጂ እሱ ቁጭ ብሎ ሲበላ ግን አልተመለከትነውም። ተመልከቱት። በሰማርያ ከአንዲት ሴት ውሃ ተጠማው ብሎ ሲለምን አገኘ ነው። ነገር ግን ኢየሱስ ክርስቶስ ተጠማው ብሎ የለመነ ውሃ የለመነ ኢየሱስ ክርስቶስ ውሃ ሲጠጣ ግን ቁጭ ብሎ አልተመለከትነውም። ተመልከቱ። ሴቲቱ ከነንስራው የቀዳችውን ውሃ ትታለት ነው ሄደችው፣ ግን ጠጣ አልተባለም። ምክንያቱም የክርስቶስ ጥማቱ ጽማ ፍቅረ ሰብ ነው። በጽማ ፍቅረ ሰብ ሐማሚ የሚባለውም ለዚህ ነው። ክርስቲያኖች የሰውን ፍቅር የተጠማ ነው ኢየሱስ ክርስቶስና ከሰው ፍቅር በቀር ሌላ ምግብ የለውም ለጌታችን ለኢየሱስ ክርስቶስ። እኛን ነበር የተጠማውና ወደ ዓለም መጣ። በምድር ላይ ክርስቶስ ቤት ያልሰራው ለምን እንደሆነ አታውቁም እንዴ? በምድር ላይ ክርስቶስ ገንዘብ ያልነበረው ንብረትም ያልነበረው ለምን እንደሆነ አታውቁም? በምድር ላይ ነገስታት የገበሩለት ሕፃን ኢየሱስ ክርስቶስ እኮ ነው። የአሕዛብ ነገስታት እጅ መንሻ ይዘው መጥተው በዓለ ልደቱን ያከበሩለት ብቸኛው ሕፃን በምድር ላይ ኢየሱስ ክርስቶስ ነው። ብቸኛው እንዲህ አይነት ልደት ያለው ብሁተ ልደት የሚባለው ለዚህ ነው። በልደት የሰለጠነ ኢየሱስ ክርስቶስ ነው። የልደቱ ቀን ጀምሮ ነገስታትን ያሰገደ ንጉስ ከክርስቶስ በቀር ሌላ አለ? አንዳንድ የነገስታት ልጆች እናትና አባቶቻቸው ንግስትና ንጉስ ምናልባትም የወርቅ መጋረጃ ገዝተው በዚያ ላይ ተቀልሏቸው ይችሉ ይሆናል። ኢየሱስ ክርስቶስ የድሃ ልጅ ነው። ያውም ለራሷ መጠጊያ የሌላት የእመቤታችን የቅድስት ድንግል ማርያም ልጅ ነው። በአንድ በኩልም ስንመለከተው አሳዳጊ ዮሴፍም እንጨት ጠርቦ የሚሸጥ ተራ ሰው ነው። ለ3 ወር ለ4 ወር ንግድ ሄዶ ለቀለብ የምትሆነውን ነገር ሰብስቦ የሚመጣ ድሃ ሰው ነው። እንዲህም ሆኖ ግን ነገስታት ሰገዱለት፣ ነገስታት ገበሩለት። ነገስታት ወርቅ የገበሩለት ክርስቶስ በምድር ላይ ሀብት ግን አልነበረውም። አንድም ነገር አለ። ለምንድን ነው መሰላቸው የሌለው? የእግዚአብሔር ሀብቱ የክርስቶስ ሀብቱ ምእመናን ስለሆኑ ምእመናንን የሰበሰበው እንጂ ሀብት አይደለም የሰበሰበው። ማደሪያውም የምእመናን ልብ ነው፣ የሐዋርያት ልብ ነው። ከርሰ ሐዋርያት ነበረ። በከርሰ ሐዋርያት እንደውም እኮ አባቶቻችን 3 መዓልት 3 ሌሊት የሚለውን ሲቆጥሩ አንዱን ሌሊት አንዱን መዓልት ከርሰ ሐዋርያትን ያደርጉታል። ለምን? የጌታ መቃብሩ በከርሰ ርሁባን ነው። ርሁባን የተባሉ ሐዋርያት በእነሱ ሆድ ውስጥ ማደር ነው የክርስቶስ አንዱ ቦታው የምእመናን ልብ ስለሆነ ነው። ክርስቲያኖች የእግዚአብሔር ማደሪያው የእግዚአብሔር መኖሪያው የእናንተ ሰውነት እንደሆነ ልታስቡ ይገባል። የእግዚአብሔር መኖሪያውን የእግዚአብሔር ማደሪያውን እንዴት አናነጥፍ? ይሄንን ቤተ መቅደስ እንደምናነጥፈው አበባ እንደምንጎዘጉዝበት ምንጣፍ እንደምናነጥፍበት ሽቱ እንደምንረበረብበት ሁሉ ሰውነታችሁም የእግዚአብሔር ቤተ መቅደስ እንደሆነ ልታስቡ ይገባል። ይህንን ሰውነታችንን ይህን የእግዚአብሔር ማደሪያ የተቀደሰ ማህደረ ክርስቶስ የሆነው ሰውነታችንን ንጹህ አድርገን ለእግዚአብሔር ልናስረክብ እዚህ ቦታ ምን መባ ይዘንለት መጣን? በእውነት ለክርስቶስ ከእንባ በቀር እዚህ ቦታ ላይ የተቀበለው መባ ነበር እንደ ኢየሱስ ክርስቶስ? በቤተልሔም ወርቅ ተቀብሏል። እዚህ ቦታ ላይ ግን የተቀበለው ከእንባ በቀር ሌላ መባ የለውም። በመጨረሻ እግዚአብሔር ከኛ የሚፈልጋት ትልቋ መባ ትልቋ ስጦታ የኛን እንባ ነው። ክርስቲያኖች የሚፈልገው እሱን ነው። እዚህ ቦታ ላይ አሁን የቆምንበት ቦታ ላይ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ጀምሮ ሁሉም ሰዎች ያለቅሱ ነበር። ዮሐንስ ወንጌላዊ እድሜ ዘመኑን ሲያለቅስ እንዲኖር የሚያስገድድ ግፍና መከራ በዚህ ቦታ ላይ ሲፈጸም በክርስቶስ ላይ ተመልክቶ ነበር። እንባን ነው የተቀበለው። ተመልከቱት። ወደ ዓለም ሲገባ ወርቅ ሰጠ ነው፣ ከዓለም ሲወጣ ደግሞ እንባ ሰጠ ነው። ከክርስቲያኖች የሚፈልገው ይሄንን ነው። ያኛው የወጣንያን ስጦታ ነው። ተመልከቱት። በቤተልሔም የተቀበለው የወጣንያን ስጦታ ነው። ይሄ ግን የፍጹማን ስጦታ ነው። ፍጹማን መሆን ከፈለጋችሁ ክርስቲያኖች የእንባ መባ ለእግዚአብሔር ልታቀርቡለት ይገባል። በተሰበረ ልብ ሆነን ልናቀርብለት ይገባል። እግዚአብሔር በነገስታት ሳጥን የመጣ ወርቅ አይደለም ልቡን የሚገዛው። በተሰበረ ልብ ውስጥ ሆኖ የሚመጣ የእንባ መባ ነው እግዚአብሔር የሚፈልገው። ተመልከቱት። እስኪ ያስቡት። በስምዖን ቤት በነበረ ጊዜ ያቺ ሴት ኃጢአተኛዋ ሴት ካቀረበችው አንድ ሽቱ ይልቅ ስምዖን ያቀረበው ድግስ አይበልጥም ነበረ? በቤቱ እንዲገባ የጋበዘው ብዙ ስጦታም አቅርቦ ያከበረው ስምዖን አልነበረም እንዴ? ለምጻሙ ሰው ግን ከለምጻሙ ሰው ከስምዖን ይልቅ የተቀበለው የዚያችን ሴት መባ ነበረ። የሷንም ቢሆን ከሽቱዋ ይልቅ እንባዋን አስበለጠው ኢየሱስ ክርስቶስ። ተመልከቱት። የገዛችው በ300 ወቄት ወርቅ እጅግ ያማረ ዳዊት ሰሎሞን ተቀብተውለት የተረፈ ሽቱ ነበር የገዛችው።
ዳዊት ሰሎሞን የተቀቡለትን ያንን መልካም ሽቶ አምጥታ እግሩ ላይ አፍሰሳለት እሱ እንደተራ ነገር ቆጥሮ እንባዋን ግን ተቀበላት። በእውነት እግዚአብሔር ከእጃችን ላይ ወርቅና ብር የሚፈልግ ቢሆን ኖሮ መንግስተ ሰማያት መግባት የሚቻለው ነበር በዚህ ዘመን? እንኳን ለእግዚአብሔር የሚተርፈን ለዚህች ዓለም እንኳን የምንሰጣት ወርቅና ብር አጥተን ኑሯችን ከፍና ዝቅ ሲልብን አይደለም የምንኖረው? ስለዚህ እግዚአብሔር ከኛ የሚፈልገው ወርቅና ብር እንዳይደለ በዚህ መረዳት እንችላለን። በወርቅ በብርም እሱም አልገዛንም። ሲጀመር አኮ በወርቅ ኃላፊ ዘተሳይተና ቅዱስ ያሬድ እንደተናገረው በሚያልፍ በሚጠፋ ወርቅና ብር የገዛን አይደለም። እሱም ደሙን ሰጠን፣ ስጋውን ሰጠን፣ ከኛም እንባን ተቀበለ። እውነተኛ ፍጹም የሆነ መባ እንባ ነው። ስለዚህ ክርስቲያኖች በዚህ ቦታ ላይ ሁላችንም መተን እመቤታችን ቅድስት ድንግል ማርያም ቆማ ባለቀሰችበት ቦታ ላይ ልናለቅስ ይገባናል። ያውም በተሰበረ ልብ ፍጹም በሆነ አንዳች ሌላ ነገር የጎደለው ነገር የሌለ ልብ ኖሮን ይልቁንም የክርስቶስን ሕማሙን ሞቱን በማሰብ ልናለቅስ ይገባናል። ተጠማሁ እያለ የሚጮኸው እኮ እኛ ንስሐ እስክንገባ ድረስ ነው። ክርስቲያኖች ተጠማሁ፣ ይሄ ቃል በመጽሐፍ ተጽፎ የምናገኘው ሁልጊዜ የእኛን ንስሐ መግባት እየተጠባበቀ ያለ ቃል ነው ወገኖቼ። ይሄ ዛሬ በዕለተ መስቀሉ በዓለ መስቀሉን ስናስብ አብረን ልናስበው የሚገባ ጉዳይ ነው ክርስቲያኖች። እንደዚያማ ካልሆነ እኮ መስቀሉን እንደቀበሩ እንዳይሁድ መሆናችንም አይደለም። በጎልጎታ እንደተቀበረው የጌታ መስቀል ዛሬም በእውነት በጥላቻ በቂም በበቀል በሐሜት በክፉ ሱስ በክፉ ልማድ እየኖርን ከሆነ መስቀሉን እንደቀበሩ እንዳይሁድ መሆናችንም አይደለም። መስቀሉን እንዳወጣችሁ እንደሌኒ መሆን ነው እንጂ የሚገባን በእውነት ክርስቲያኖች። እግዚአብሔር ያችን ቀን እስኪሰጠን ድረስ እሌኒ ባገኘችው ድል እንዴት እንደተጠቀመችበት ተመልከቱ። የተጣለች ሴት ናት፣ የወደቀች ሴት ናት፣ ግን እግዚአብሔር አነሳት። ካነሳት ዘንድ ግን እግዚአብሔርን ለማገልገል ተጠቀመ። እግዚአብሔር ያነሳችሁ በእውነት ቃል እግዚአብሔር እንድትሰሙ የረዳችሁ፣ ሀብቱን የሰጣችሁ፣ ገንዘቡን የሰጣችሁ፣ በበረከት የባረካችሁ፣ ጤናውን የሰጣችሁ ሰዎች እግዚአብሔርን ልታገለግሉበት ይገባል። በተሰጠን በረከት ሁሉ አገልግሎት ማገልገል ይኖርብናል። ወደ እግዚአብሔር መቅረብ ያገኘናትን እድል ሁሉ ወደ እግዚአብሔር ለመቅረብ እንጠቀምባት። ክርስቲያኖች ተመልከቱ። በኢያሪኮ መንገድ ያልፍ ነበር አንድ ቀን። በዚያ መንገድ ሲያልፍ ከዚያ በፊት አጋጥሟቸው የማያውቁ የነበሩት በኢያሪኮ የነበሩ እውራን ወዲያውኑ መጮህ ጀመሩ። ያች ድል እንዳታመልጣችሁ ተመልከቱት። ያች ድል እንዳታመልጣችሁ። ሰዎቹ ምን አሏቸው? ወገሰጽጎሙ ከመ ያርምሙ ይላል። ዝም በሉ አሏቸው። በማርቆስ ወንጌል ምዕራፍ 10 ላይ ተጽፏል ታሪክ። ዝም በሉ፣ ይሄን ድልማ ልናጣው አይገባም ብለው አይበዩ ከሊያ በጣም አጥብቀው ከቀደመው ይልቅ ጎላ አድርገው መጮህ ጀመሩ ይላል። ተመልከቱት። ያችን ድል እንዳያጧት ነው። ዘኪዮስንም እዩት። በኢያሪኮ ጎዳና ላይ ኢየሱስ ክርስቶስ በዚያች መንገድ እንደሚያልፍ አውቋል። ያችን ድል ላለማጣት ፈልጓል። ስለዚህም ሾላው ላይ ወጥቶ ይጠብቀዋል። ያገኘናትን ድልማ ለአገልግሎት እንጠቀምባት። በእውነት ክርስቲያኖች እድላችን ምንድነው? ገንዘብ ነው? ገንዘብ ማግኘት ነው? እድላችን ምንድነው? በጥበብ መሞላት ነው? እድላችን ምንድነው? ጤና ማግኘታችን ነው? የኛ እድል ምንድነው? ኢየሩሳሌም ድረስ መምጣት ነው? ወደ ተቀደሰችው ምድር ጌታ ወደ ረገጣት ወደ ተመላለሰባት ወደ ተቀበረባት ወደ ተወለደባት ቦታ መድረስና የቆመበትን ቦታ እግሮቹ የተመላለሱበትን ቦታ ወድቆ መሳም ነው። ይሄ እኮ ትልቅ እድል ነው። ይሄንን ሁሉ ግን ታዲያ ለአገልግሎት ልንጠቀምበት ይገባል እንጂ ለመመጻደቅ አይደለም። ክርስቲያኖች ባገኙት እድል የሚኮነኑ ደግሞ ሰዎች አሉ። ባገኙት አጋጣሚ ይኮነኑበታል። እንደ መጻጉዕ በቤተ ሳይዳ እንዳየነው ሰው ያገኛትን እድል ተኮነነባት። ክርስቶስን ያገኘው አንድ ቀን ነው። ያችንም ደግሞ እድል ተኮነነባት፣ አልተጠቀመባትም። ስጋውን ደሙን ለመቀበል የታደላችሁ በስጋው በደሙ ልትኮነኑበት አይገባም። ኢየሩሳሌምን ለመሳለም የበቃችሁ ኢየሩሳሌም ደርሳችሁ በመምጣታችሁ ልትኮነኑበት አይገባም። ለመመጻደቅ አይደለም። ይሄ ለበጎ ለአገልግሎት ልናደርገው ይገባናል። በጊዜው መጠቀም ሁሉም ሰው ይገባዋል። እሌኒ ያንን እድል ተጠቅማ ነው ወዲያውኑ ብዙ አብያተ ክርስቲያናት በኢየሩሳሌም ለሷ ምስክር ናት። በእውነት የሰራቻቸው ቤተ መቅደሶች ብዙ ቦታ ላይ ያሉና በታሪክ የሚነገሩ ስለሆኑ ከዚያ በኋላ ነው ከእሌኒ በኋላ ነው ቤተ መቅደስ መስራት ራሱ በክርስትና ታሪክ ቤተ መቅደስ ሰርቶ ስርዓተ አምልኮ መፈጸም እየተስፋፋ የመጣው ከእሌኒ በኋላ ነው። ለዚህ ታሪክ መነሻ አድርጓታል ማለት ነው እግዚአብሔር።
ወገኖች ቤታችሁን ለእግዚአብሔር ስጡ፣ ህይወታችሁን ለእግዚአብሔር ስጡ። ለእግዚአብሔር ቤት ሆነን እንሰራለት። የሚፈልገው ክርስቶስ ይሄን ነው። ዛሬም ድረስ ተጠማው የሚለው እኛን እስክንገባ ድረስ ያለውን ጊዜ ነው ተጠማው የሚለው። ውሃ አይደለም። ውሃ ይዘን ልንቀርብለት አንችልም። አይሁድ ውሃስ ቢያጠጡት ኖሮ ምን ይጠቅሙታል? ምንም እኮ አይጠቅሙም። ከሞት አያድኑትም። ሆምጣጤ መስጠታቸውስ ምን ይጎዳዋል? ምክንያቱም እሱ መራራውን ማጣፈጥ የሚችል አምላክ ነውና። የእነሱን ግን ክፋታቸውን ይገልጣል። ምክንያቱም አባቶቻቸውን በምድረ በዳ 40 ዘመን 40 ቀን አይደለም 40 ዓመት 40 ጊዜ አይደለም 40 ዓመት ያለማቋረጥ ውሃ እየቀዳ ያጠጣቸው፣ ከአለት ላይ ያመነጨ ያጠጣቸው። ይህ አሁን መራራ ሐሞት ያጠጡት ነበር። በእውነት ሰው ይሄን አይነት ብድራትም ሊመልስ ይችላል። ከሰው የሚጠበቅ ነገር የለምና ነው። ስለዚህ ወገኖቼ ዛሬ የመጽሐፍ ቃል ይፈጸም ዘንድ የሚለውን ብፁዕነታቸው በቅዳሴ ጊዜ ሲያነቡልን ነበር። እኛም የመጽሐፍ ቃል ይፈጸም ዘንድ እርስ በርሳችን እንዋደድ። እኛም የመጽሐፍ ቃል ይፈጸም ዘንድ ንስሐ እንግባ። እኛም የመጽሐፍ ቃል ይፈጸም ዘንድ ስጋውን ደሙን እንቀበል። እኛም የመጽሐፍ ቃል ይፈጸም ዘንድ ምጽዋትን፣ እኛም የመጽሐፍ ቃል ይፈጸም ዘንድ አስራትን፣ እኛም የመጽሐፍ ቃል ይፈጸም ዘንድ በጎ ነገርን ሁሉ ከማድረግ ቸል ልንል አይገባም። የመጽሐፍ ቃል ይፈጸም ዘንድ እያላችሁ ኑሯችሁን ሁሉ በእውነት ወንድሞቻችሁን ስትታገሱ የመጽሐፍ ቃል ይፈጸም ዘንድ በሉ። የእግዚአብሔር ቃል ይፈጸም ዘንድ በእናንተ ዘንድ ወንድሞቻችሁን ታገሱ። ሳይናገሯችሁ ሳይበድሏችሁ አይደለም፣ በድሏችሁም ይቅር በሉ። የመጽሐፍ ቃል ይፈጸም ዘንድ ነው። በድሏችሁም ቢሆን ይቅር በሉ። እያሳደዷችሁም መርቁ፣ የመጽሐፍ ቃል ይፈጸም ዘንድ። እየጎዷችሁም ጥቀሟቸው፣ የመጽሐፍ ቃል ይፈጸም ዘንድ፣ ክርስቶስን ትመስሉት ዘንድ። የመጽሐፍ ቃል ይፈጸም ዘንድ እያልን ልንኖር ይገባል። ሌሊትም ለጸሎት መነሳት ካቃታችሁ የመጽሐፍ ቃል ይፈጸም ዘንድ እነሳለሁ በሉ። መስገድም ካቃታችሁ የመጽሐፍ ቃል ይፈጸም ዘንድ እሰግዳለሁ በሉ። ክርስቲያኖች የመጽሐፍ ቃል ይፈጸም ዘንድ እጾማለሁ፣ የመጽሐፍ ቃል ይፈጸም ዘንድ እጸልያለሁ፣ የመጽሐፍ ቃል ይፈጸም ዘንድ ይህን አደርጋለሁ ወይም ያንን እፈጽማለሁ ልንል ይገባናል። የማን ቃል ይፈጸም ዘንድ? የመጽሐፍ ቃል ይፈጸም ዘንድ። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በዚህች የተቀደሰች ምድር ላይ ያቆመን እግዚአብሔር ስሙ ለዘላለም ይክበር ይመስገን። አሜን።